በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ወልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ገድላት፣ ድርሳናት፣ ስንክሳር እንዲሁም የቅዱሳን ታሪክ ወደ እናንተ የምናቀርብላችሁ መሆኑን እያሳስብን ዘውትር ከቅዱሳኑ ገድላቸውን በማዳመጥ አሰረ ፍኖታቸውን በመከተል በቃል ኪዳናቸው እንድንጎበኝ ስንል እንዲሁም የእነርሱን አሰረ ፍኖታቸውን እየተከተልን የኑሮ ፍሬያቸውን እንመስላቸው ዘንድ የልዑል እግዚአብሔር መልካም ፍቃድ ይሁንልን። ታኅሳስ 29 በዚች ቀን የተመሰገነ ታላቅ የልደት በዓል ሆነ። የጌታችንና የመድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም የተወለደባት ዕለት ከበዓላት ሁሉ ተለይታ ከፍ ከፍ ያለች ናት። የቤተ ክርስቲያን መምህራን አባቶቻችን የከበረ የልደትን በዓል በሁለት ቀኖች ያከብሩ ዘንድ በምክራቸው ተስማሙ። ከወደ ኋላ ባለ በ28 ሌሊቱ የልደት በዓል ነው። በ29 ማልቱ ጳጉሜ 6 በሆነም ጊዜ በዚያች ዓመት የልደት በዓል በ28 በማልት ይከበራል። ጳጉሜ 5 ከሆነ ግን በ29 ይሆናል። ስለዚህ የበዓላት ሁሉ ራስ የሆነ የከበረ የልደት በዓል በሁለቱ ቀኖች እንዲከበር አዘዙ፣ ወሰኑ፣ አባቶቻችን ደነገጉ። የበዓላት ራስ ስለሆነ ስለከበረ የልደት በዓል የከበረ ወንጌል እንዲህ አለ። በንጉሱ በሄሮድስ ዘመን በይሁዳ ዕጣ በቤተልሔም ጌታ ኢየሱስ በተወለደም ጊዜ እነሆ የፍልስፍና ሰዎች ከምስራቅ መጥተው ወደ ኢየሩሳሌም ደረሱ። ኮከቡን በምስራቅ አይተን እንሰግድለት ዘንድ መጥተናልና የተወለደው የአይሁድ ንጉሥ ወዴት ነው እያሉም ጠየቁ። እነዚህ ፈላስፎች ከበላም ወገን ናቸው። እነርሱም በከዋክብት የሚፈላስፉ ናቸው። በመጽሐፋቸው በበላም መጽሐፍ የአይሁድ ንጉሥ ሊወለድ እንዳለው ተጽፏል። እርሱም በላም ከያዕቆብ ኮከብ ይወጣል ከእስራኤልም ንጉሥ ብሎ ነበርና። ይቅርባይ እግዚአብሔር በረቀቀ ጥበቡ ለበላማቸው በሚያምኑበት ሳባቸው። እነርሱ ከዋክብትን በመጠባበቅ የሚፈላሰፉ ናቸውና ይህንንም ኮከብ ገለጠላቸው። ባዩትም ጊዜ ደስ አላቸው። መልኩ በብዙ አይነት ለውጥ ነውና ሕፃን የታቀፈች ድንግል ብላቴና ይመስላል። እርሱም በቀን ይጓዛል፣ በሌሊትም ይሰወራል። ከሰውም ሲገናኙ ይሰወርና ሲቆሙ በሌላ አንጻር ይገለጥላቸዋል። እነርሱም ወደ ኢየሩሳሌም ሲደርሱ ያ ኮከብ ተሰወራቸው፣ እጅግም አዘኑ። የሚያደርጉትንም አላወቁ።
ከዚህም በኋላ ወደ ኢየሩሳሌም ከተማም ገብተው ስለተወለደው ንጉሥ ጠየቁ። የእነዚህም ሰዎች ቁጥራቸው 30 ሺህ ነው። ነገሥታቱም 3 ናቸው። ለእያንዳንዱ ንጉሥ 10,000 ሰራዊት አለው። ንጉሡ ሄሮድስም በሰማም ጊዜ ደነገጠ። ኢየሩሳሌምም በመላዋ ከእርሱ ጋር ደነገጠች። የካህናት አለቆችና የሕዝቡን ጸሐፊዎች ሁሉ ሰብስቦ ክርስቶስ በየት ይወለዳል ብሎ ጠይቃቸው። በይሁዳ ዕፃ በቤተልሔም ነው አሉት፣ በነቢይ እንዲህ ተብሎ ተጽፏልና። የኤፍራታ ዕፃ ቤተልሔም አንቺም ከይሁዳ ነገሥታት አታንሽም፣ ወገኖቼ እስራኤልን የሚጠብቅ ንጉሥ ካንቺ ይወለዳልና። ከዚህም በኋላ ሄሮድስ ሰብአ ሰገልን በጭልታ ጠርቶ ኮከቡ የታየበትን ዘመን ከነርሱም ተረዳ። ሂዳችሁ የዚያን ሕፃን ነገር እርግጡን መርምሩ፣ ያገኛችሁትንም እንደሆነ እኔም መጥቼ ሰግድለት ዘንድ በእኔ በኩል ተመልሳችሁ ንገሩኝ ብሎ ወደ ቤተልሔም ሰደዳቸው። የነገራቸውንም ሰምተው ከንጉሡ ሄዱ። እነሆ በምስራቅ ያዩት ኮከብ ወደ ቤተልሔም እስኪያደርሳቸው ይማራቸው ነበር። ሕፃኑ ካለበትም ዋሻ ላይ ደርሶ ቆመ። ኮከቡንም ባዩም ጊዜ እጅግ ደስ አላቸው። ወደ ቤትም በገቡም ጊዜ ሕፃኑን ከእናቱ ከድንግል ማርያም ጋር አገኙት፣ ወድቀውም ሰገዱለት። ሳጥናቸውንም ከፍተው ወርቅ፣ ከርቤ፣ ዕጣን፣ እጅ መንሻ ቀረቡለት። በእግዚአብሔር ፈቃድ ዮሴፍ፣ እመቤታችን ቅድስት ድንግል ማርያም፣ ሕፃኑ ጌታ ኢየሱስም በዚያች ዕለት ወደ ቤተልሔም መጡ። ስለዚህም ሰብአ ሰገል አገኟቸው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ናዝሬት በሌላ ቦታ አላደገምና ከተወለደም ዕድሜው 2 ዓመት ሆኖትም ነበር። አምላክ ነውና ስለ መንግስቱ ወርቅን ገበሩለት፣ ክህነትም ገንዘቡ ነውና ዕጣን ገበሩለት። ማያዊ ለሆነ ሞቱ ምልክትን ከርቤ ገበሩለት። ወደ ሄሮድስም እንዲደርሱ በሕልም ነገራቸው። በሌላም መንገድ ወደ አገራቸው ተመልሰው ገቡ። አምላክ በሥጋ ስለመገለጡ አዋጅ ነጋሪዎችና ሰባኪዎች ሆኑ። ይህችም ዕለት ነቢዩ ኢሳይያስ ትንቢት ስለ እርሷ የተናገረላት ናት። እንደዚህም ብለው እነሆ ድንግል ጸንሳ ወንድ ልጅን ትወልዳለች፣ ስሙንም አማኑኤል ትለዋለች። ትርጓሜውም እግዚአብሔር ከኛ ጋር ማለት ነው። ስለዚህችም የከበረች ድንግል ነቢይ ሕዝቅኤል እንዲህ ብሎ ትንቢት ተናገረ። እግዚአብሔርም አለኝ፣ ይህች በር ተዘግታ ትኖራለች፣ አትከፈትም፣ የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋጀች ይገባባታልና ተዘግታ ትኖራለች። ነቢዩ ዳንኤልም አለ፣ ሌሊት በራእይ አየሁ፣ እነሆ ታላቁ እንደ ሰው ልጅ በሰማይ ደመና መጣ፣ ዘመኑን ወደሚያስረጅ ደረሰ። ከፊቱም አቀረቡት፣ የዘላለም አገዛዝ፣ ጌትነት፣ መንግስት ተሰጠው። ሕዝቡና አሕዛብ ሁሉ መንደር መንደር የሚኖሩትና ነገዱም ነገስታትም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው፣ መንግስቱም የማያልፍ የማይጠፋ ነው።
ዳግመኛም ኢሳይያስ እግዚአብሔር እንደኔ የሥጋ መጋረጃ በመጋረድ ተገለጸልኝ አለ። አሁንም ደግሞ አዲስ ሰማይ አዲስ ምድር እሰውራት ዘንድ አለኝ አለ። ሁለተኛም ከሴይ ስር በትር ትወጣለች፣ እርሷም ጽጌ አበባ ይወጣል አለ። ዳግመኛም ሕፃን ተወልዶልናልና ወንድ ልጅም ተሰጥቶልናልና ይኸውም ስልጣን በጫንቃው የሆነ ክርስቶስ ነው። ስሙም ድንቅ መካር፣ የዘላለም አባት፣ የሰላም አለቃ ይባላል አለ። ኤርምያስም እንዲህ አለ። እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል። እግዚአብሔር ያመነበትን ያድናቸዋል። ኤልሳዕም እንዲህ አለ። እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይን በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅ ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ናሆም ነቢይም እንዲህ አለ። እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ነቢዩ ኢዮኤልም እንዲህ ብሎ ተናገረ። የእግዚአብሔር ዙፋን የሆነች ብላቴና ድንግልን አየሁ። እርሷም እንደ እሳት ያልባት ነበር። ስለ እርሷም ይህች ማን ናት ብዬ ኪሩቤልን ጠየቅኩት። ከአዳም ልጆች የተመረጠች የእግዚአብሔር ዙፋን ይህች ድንግል ናት። በእርሷም ተጎሳቅሎ አሕዛብ ይድናሉ። ላመነባትም ረድኤትና መጠጊያ ናት። ዳዊትም በመዝሙሩ እንዲህ አለ። እግዚአብሔር አንተ ልጄ ነህ፣ ዛሬም በተዋሕዶ ወለድኩህ አለኝ። ለምነኝ አሕዛብን ርስት አድርጌ እሰጥሃለሁ፣ ግዛትህም በመላው ዓለም ነው። አባለ ቀዳማዊ ወልድ በኃይል ቀን ካንተ ጋር ሳለሁ ከአጥቢያ ኮከብ በፊት ከወደ ወለድኩ። ለመልከ ጼዴቅ ሥርዓት አንተ የዓለሙ አገልጋይ ካህን ብሎ እግዚአብሔር ማለ፣ ከማለም አይጸጸትም። ቤዛ ይስሐቅ በግ ከእህቱ መጸሳቢቅ እንደተገኘ ለእስራኤል በበረሃ ውስጥ ከእህቱ ማለቷ እንደፈለቀ የደረቀች አሮን በትር እንደለመለመችና እንዳፈራች በሶምሶን እጅ ወደ አህያ መንጋጋ አጥንት ውሃ እንደፈሰሰ እንዲሁ የጌታችን ልደት በእህቱም ድንግልና ሆነ። በዕፀ ጳጦስ ውስጥ እሳት እንደነደደች እጺቱም እንዳልተቃጠለች እንዲሁ የመለኮት እሳት ድንግልን አላቃጥላትም። ለእርሱም ከቸር አባቱ ከማያዊ መንፈስ ቅዱስ ጋር ጌትነት፣ ክብር፣ ምስጋና፣ ሰጊድ ከእርሱ ጋር በትክክልነት ይገባል ለዘላለሙ አሜን። ሰላም ለልደትከ ጥንተ ሆያት አልፋ በከርሰ ማርያም ድንግል ረሳት ዓለም ዘይለከፋ እምሂሩትከ መዋኢት ዘይትረከብ ሱታፋ በገደለ ልብ ዘምእመናን እምጽንፋ እስከ ጽንፋ ምሉአ ትፍሲት አይደርከ በተስፋ። በዚህችም ዕለት የሮሃ ንጉሥ አቃርዮስ አረፈ። ግዛቱ በሶርያ ሀገር ሰርሜን በምትባል ክፍል ነው። እርሷም ሮሃ ናት። ደብረ ሮሃ ጣዖትን የሚያመልክ ሆኖ ኖረ። መጻጉዕም ነበረ። ለባለ መድኃኒቶችም ገንዘቡን ሁሉ ሰጥቶ ሊያድኑት አልቻሉም። የክብር ባለቤት ጌታችን ኢየሱስ ክርስቶስ በሽተኞችን በማዳን አጋንንትን በማስወጣት የዕውሮቹን ዓይን በመግለጥ ሙታንን በማስነሳት የሚሰራውን ድንቅ ታምራቱን በሰማም ጊዜ እንዲህ ሲል ወደ እርሱ ላከ።
የሰውን ሥጋ ለብሰ በኢየሩሳሌም የተገለጥክ የእግዚአብሔር ልጅ ምስጋና ይድረስ። ከእርሱ ሳትለይ ወደ ታች ለላከ ለቸር አባትህ ምስጋና ይሁን። ያለ ወንድ ዘር በድንግልና ለወለደችም እናትህ ምስጋና ይሁን። ለሚያምኑ ሁሉ ሰላምታ ይድረሳቸው። አሜን። እኔም በአንተ አምኜ ከንቱ ጣዖትን ከማምለክ አንተን ወደ ማምለክ ተመለስኩ። በእኔ ላይም ንግሥት ትሆን ዘንድ ሀገሬን ተባርክ ዘንድ ከኃጢአቴም ታነጻኝ ዘንድ ወደ እኔ ና። ጌታዬ ሆይ የከበረ ስምህን አይሁድ ሲጠሉ ላንተ በኢየሩሳሌም መኖር ምን ያደርግልሃል? በከንቱ ለምን ትደክማለህ? መካሪ ያጡ ወገኖች ናቸውና በቀድሞ ዘመንም ድንቆች ታምራቶችን በማድረግ ከግብፅ ሀገር ባወጣቸውም ጊዜ አላመኑብህም። በበረሃም 40 ዓመት መናውን በመገብካቸው ጊዜ ተቆጥተ ለጥፋት እስካደረስካቸው ባንተ ላይ ምንም ያክል አላጉረመረሙብህ። በሚራብና በሚጠማ ምድራዊ ሥጋማ ሲያዩ እንዴት ነዋ ሐሳባቸው ከዚህ የተለየ ይመስላልን? አንተ ከጥንት ጀምሮ የተሰወረውን ታውቃለህና ይህንን የመሰለውን ጽፎ ደብዳቤም ወደ እርሱ ላከ። የንጉሥ መልእክተኞችም ወደ ጌታችን በደረሱም ጊዜ ሳይነግሩት ያመለጡትን መልእክቶች አውቆ ነጭ ልብስ አንስቶ ፊቱን አሸበተ። የፊቱን መልክ ወደ ልብሱ ገባ። ከደቀ መዝሙሩ ከታዲዮስ ጋር እንዲህ ብሎ ላከለት። ይህ የኔ መልክ የሆነው ስዕል ተቀበል፣ እርሱም የምትሻውን ሁሉ ይፈጽምልሃል፣ ከበሽታም ይፈውስሻል፣ ሀገርህንም ይባርካል፣ መንግሥትንም ያጸናል። ይህ ስዕል የኔ ነውና ይለወጥ እንደሆነ በውሃ በእሳት ፈትነው። መልእክተኞችም ወደ ንጉሥ አቃሪዎስ በደረሱም ጊዜ ያንን ስዕል ሰጡት። በእሳትና በውሃም ፈተነውና ምንም ጥፋት አልደረሰበትም። የሮሃ አገር ሰዎችም ከንጉሣቸው ጋር በጌታችን የመለኮት ሥልጣን አመኑ። ይህ ስዕል ቁጥር የሌለው ብዙ ድንቅ ታምራትን አደረገ። ንጉሥንም ከበሽታው ፈወሰው። ከዚህም በኋላ ዕድሜውን ሲፈጸም በዚህች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቸርነቱ ይጠብቀን። አሜን። በዚህችም ዕለት ሰምኑድ ከሚባል ሀገር ገመላዊው ቅዱስ ቆሬል አረፈ። እርሱም በጾም በጸሎት ተወስኖ የሚኖር ነው። እግዚአብሔርም የተሰወሩ ምስጢራት ማወቅን ሰጠው። የሚገለገልባቸው ከማሳም ተልባ የሚነጭባቸው 3 ግመሎች አሉት። የሚጭንባቸውም 3 ግመሎች አሉት። ፈራጉን በሚባል ሀገር ለእመቤታችን ማርያም ቤተክርስቲያን ሊቀ ካህናት የሆነ አንድ ሰው ነበረ። ቤተክርስቲያኒቱ ነገስታትና መኳንንትን በየጊዜው የሰጧት ብዙ ገንዘብ አላት። በሊቀ ካህናቱም ዘንድ የዕቃው ሳጥን በስውር ይኖር ነበር። የዚያንም ዕቃ ቁጥር ኤጲስቆጶሱ ያውቃል። ያ ሊቀ ካህናት በእርሱ ስልጣን ስር ነበርና ከዚህም በኋላ የዕቃው ሳጥን ያለበትን ለልጁ ሳይነግር ያ ሊቀ ካህናት በድንገት ሞተ። ኤጲስቆጶሱም የሊቀ ካህናቱን ሞት በሰማም ጊዜ ወደዚያች ቤተክርስቲያንም መጥቶ በድንገተኛ ሞት ስለተነጠቀና ስላልነገረኝም ዕቃው ያለበትን አላወቁም አለው። ኤጲስቆጶሱም ሰምቶ ተቆጣ፣ ሊያሰቃየውም ፈለገ። ያም ልጅ ኤጲስቆጶሱን ዕቃው ያለበትን ቦታ
እስከሚፈልግም ድረስ ቆየኝ፣ ባላገኘውበትም ጊዜ የወደድከውን ታደርግብኛለህ ብሎ ለምነው፣ እርሱም ጊዜ ሰጠው። ወደ ቤቱም በገባም ጊዜ ችግሩን ሁሉ ለሚስቱ ነገራት። እርሷም በእግዚአብሔር ታምነህ በአባ መቃርስ ገዳም ወዳሉ አባቶች መነኮሳት ወደ ጎረቤቶቻቸውም ወደዚያም ሲደርስ ችግሩን ይፈጽሙለት ዘንድ ለመነኮሳቱ ነገራቸው። የሚነግረውም አጥቶ በተስፋ ቆረጠ። አንድ ባሕታዊም ጠቀሰውና እንዲህ አለው፣ ሰሙኑድ ወደሚባል አገር ሂደ ስለ ባለ ግመሉ ቆሪል ጠይቅ፣ በእርሱም ዘንድ እደር፣ እርሱም ይነግርሃል አለው። ወደ ሰሙኑድ መንደርም ደርሶ ስለ እርሱ ስለ ቆሪል ጠየቀ። ሰዎችም ነገሩት፣ ያለበትንም አመለከቱት። በሄደም ጊዜም ከመኖሪያው አገኘው። 3 ግመሎችም ከእርሱ ጋር ነበሩ። አባ ቆሪልም ፍላጎትን በመንፈስ ቅዱስ አውቆ ወደ ማደሪያው አስገብቶ መብልን አቀረበለት። አባቴ ሆይ ችግሬን ሳትፈጽምልኝ እኔ አልበላም አለው። ቆሪልም ችግርህን በጊዜው ይፈጸማልና አሁን እነሆ ብላ ተመገብ አለው። ከዚህም በኋላ በየመኝታቸው ተኙ። የሌሊትም እኩሌታ ሲሆን ያ ሰው ቆሪልም ከግመሎቹ ጋር ቆሞ አየው። ሲሰግድ ይሰግዳሉ፣ ሲቆምም ይቆማሉ። በነጋ ጊዜም ተልባ ይጭንባቸውን ዘንድ ወደ ማሳ ወሰዳቸው። ያም ሰው ሊራዳው አብሮ ሄደ። ወደ ማሳውም በደረሱም ጊዜ ቆሪል በግመል ላይ ለመጫን ጀመረ። ያም ሰው ሁለተኛውን ግመል ወስዶ ያላቅሙ ሸክሙን አክብዶ ጫነው። ግመሉም መንቀሳቀስ ተሳነው። ሊመታው ፈልገው በትር አነሳ። ግመሉም አባቴ ቆሪል ሆይ በላይ ጉዳት እንዳያደርስ ይህንን ሰው አታሰናብተውም ብሎ በሰው አንደበት ጮኸ። ቆሪልም መጥቶ ሸክሙን አቀለለለት። ያንም ጊዜ ሰው ልጄ ሆይ በማይችለው መጠን ለምን አሸከምከው? አንተ የምታዝነው ልሸከመው የማትችለውን ሸክም በላይ ስላመጡብህ አይደለምን አለው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የአክሚሞ ሰማዕታት መታሰቢያቸው ነው። እነርሱም በከበረ የልደት በዓል በቤተ ክርስቲያን ውስጥ የቁርባን ቅዳሴም አድርገው ተሰብስበው ሳሉ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ሥጋውንና ደሙን ለሕዝቡ ሲያቀብላቸው አዩት። በዚህም ታላቅ ደስታ ውስጥ እያሉ መኮንኑ አርያኖስ መጥቶ ከበባቸው። ወደ ቤተ ክርስቲያንም ገብቶ ስማቸው ባውፊያና ወኒን የሚባል ሁለቱን የአገር አለቆች ይዘው ራሳቸውን በሰይፍ ቆረጠ። ከዚህም በኋላ ቀሳውስትን፣ ዲያቆናትን፣ ንፍቀ ዲያቆናትን፣ መምህራንን፣ የቤተ ክርስቲያንን ሹማምንት ገደለ። ደማቸውንም ከቤተ ክርስቲያኑ ደጃፍ ወጥቶ 20 ክንድ ያክል እስኪጎርፍ ወንዶችን ሴቶችንና ልጆችንም ማንም ሳያስቀር አሳረዳቸው። ኤጲስቆጶሱን አባ ቡድንያኖስን፣ ዲዮስቆሮስን፣ ሰክላቪዮስን ከኤጲስቆጶሱ ጋር ያሉ መነኮሳትንም እነርሱን እንደታሰሩ አርያኖስ ከእነርሱ ጋር ወሰዳቸው። እነሆ የዕረፍታቸው መታሰቢያ ጥር 1 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን። እኛንም በእነዚህ ጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኖር። ሀገራችን ኢትዮጵያን ይጠብቅልን። ዳሯን እሳት መሃላን ገነት አድርጎ ለትውልዱ ሁሉ
ሰላም